ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ እንግዲህ ስቱዲዮአችን ድረስ አንድ እንግዳ ጠርተን መተናል። ከእንግዳችን ጋር በጣም አሳሳቢው ስለሆነው ስለ ኦቲዝም እናወራለን። ኦቲዝም ምን ማለት ነው? ምክንያቱስ ምንድን ነው? እንዲሁም ደግሞ አሁን ላይ በጣም እየተወራ ስላለው ስለ ኦቲዝም እና ስለ ክትባት ግንኙነት ካላቸው ስለሱ አስፍተን እናወራለን። መከላከያ መንገዶችም እንደዚሁ ይነሳሉ። ይህ ዘመናዊ ሕክምናን ከባህላዊ አስተምሮና ከማህበረሰብ ጤና አንጻር የምንቃኝበት እነሆኛ ፕሮግራማችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዶክተር እንግዲህ ጥሪያችንን አክብረህ እዚህ ድረስ ስለመጣ በጣም እናመሰግናለን። እኔም አክብራችሁ ስለጠራችሁኝ አመሰግናለሁ። ከመጀመራችን በፊት ራስን እስቲ ለተመልካቾቻችን አስተዋውቅልን። እሺ፣ እኔ ዶክተር አሸናፊ ይባላለሁ፣ ሳይካትሪስት ነኝ። በአሁኑ ሰዓት የካቲት 12 ሆስፒታል ሜዲካል ኮሌጅ ውስጥ ነው በማገልገል ላይ የሚገኘው። እንዲሁም የዲፓርትመንት ኃላፊ ነኝ። ዛሬ የምንነጋገርበት ርዕስ ዶክተር ስለ ኦቲዝም ነው እና ኦቲዝም ሲባል ያው ብዙ አይነት እንዳለ እናውቃለን። እንዲሁ አሁን ደግሞ ከጊዜ ወዲህ በስፋት እየተነገረ ያለ ነገር ነው። በሚዲያውም ቤተሰብም ትንሽ እውቀቱ እየመጣ ያለ ነገር ነው እና ግን ኦቲዝም ያው አንድ አይነት ነገር አይደለም፣ ስፔክትረም ነው የምንለው። ስለዚህ ኦቲዝም ስፔክትረም ስንል ምን ማለታችን ነው? ወይም ኦቲዝም ስፔክትረም ዲስኦርደር ስንል ምን ማለታችን ነው? ግሮስሊ እንግዲህ ብሮድ የሆነ ነገር ስለሆነ ኦቲዝም ሲባል ከእድገት ጋር ተያይዞ የሚመጣ ህመም ነው። አንድ ያ ማለት ምንድን ነው? ሰዎች ልጆች በእድገታቸው ወቅት ከተወለዱ ጀምሮ ባለው ይሄ አንድ ሰው እድገቱን ይጨርሳል ተብሎ እስከሚታሰብበት የእድሜ ክልል ያው እንግዲህ እስከ 18 ነው የሚባለው፣ ግን ያን ያህልም አይቆይም፣ እዛ ድረስ ነው ማለት ነው የሚከሰተው። አንድ ሁለተኛ ነገር ብሬን ቤዝድ ዲስኦርደር ነው። ብሬን ቤዝድ ነው ሲባል መነሻው ከአይምሮ ጋር የተያዙ ባዮሎጂካል የሆኑ ነገሮች ሊሆኑ ይችላሉ፣ ጄኔቲክ የሆኑ ነገሮች ይችላሉ፣ ኒውሮኬሚካል ሊሆኑ ይችላሉ። ከነሱ ጋር መነሻ ያለው ብሬን ቤዝድ የሆነ የአይምሮ ህመም ነው። ሌላኛው እንደ ማንኛውም ህፃን ልክ ሲያድግ ያለው ማህበራዊ ተሳትፎ፣ ቋንቋ፣ የሚጠበቁ ባህሪዎች አሉና እነሱን የሚያስተጓጉል አይነት እና ለህይወት ሙሉ የሚዘልቅ አይነት የአይምሮ ህመም ነው ልንለው እንችላለን። ዲስኦርደር ሊባል ይችላል በእንግሊዝኛው፣ ግን ያው አሁን ዲስኦርደር ትንሽ አስቸጋሪ ነው። ዲፈረንስ ቢባል ይሻላል የሚል ነገር አለ፣ ግን ክሊኒካሊ ዲስኦርደር ብለን ነው እስካሁን የምንጠራው። ስለዚህ ኦቲዝም ስፔክትረም ዲስኦርደር ተብሎ ይጠራል ማለት ነው። ስፔክትረም ነው የተባለው ለምንድን ነው? ብዙ ነገሮችን ስለሚያካት ነው። በፊት ኦቲዝም በካታጎሪካል ሴንስ ነበረ የሚታወቀው፣ አለብሽ ወይ የለብሽም አይነት ነው። አሁን ግን ኖርማል ሰዎች ጨምሮ ትንሽ የኦቲዝም ፍሌቨር አላቸው ተብሎ ይታሰባል። ደግሞ ጠቃሚም ነው ተብሎ ነው የሚታሰበው። አንድ ሰው የተወሰነ ነጥብ ላይ ሊወድቅ ይችላል፣ በዚህ ስፔክትረም የተወሰነ ነጥብ ላይ ሊወድቅ ይችላል። ስለዚህ የተወሰነች ከቶፍ ፖይንት ሲያልፍ ኦቲዝም ስፔክትረም ዲስኦርደር አለበት እንላለን። ከዛ በታች ያሉት ደግሞ ኦቲዝምም ባይሆን ብሮደር ኦቲዝም ፌኖታይፕ የሚባል ነገር አለ። አሁን ያ ማለት ኦቲዝም የሚመስል ግን ኦቲዝም ስፔክትረም ዲስኦርደር ደረጃ ያልደረሰ ተብሎ ለብቻው ጀነራል ፖፑሌሽን ላይ የሚገኝ አይነት አለ። ስለዚህ እሱም ስላለ በሚል ኦቲዝም ስፔክትረም ዲስኦርደር ተብሎ ሊሰየም ችሏል ማለት ነው። እንግዲህ ኦቲዝም በጣም እየተወራበት ያለ ነገር ነው። ሶሻል ሚዲያውንም ተከትሎ ሊሆን ይችላል ብዙ ሰዎች እውቀቱን ያገኙበት ላይክ ስሙን ማለት ነው ያገኙበት ጊዜ ነው። ከዛ ደግሞ አሁን ይሄ ንግግር ቶሎ ካለመቻል ህፃናት ላይ በተለይ አፍ ካለመፍታት ጋር ተያይዞ ደግሞ ምናልባት ወላጆች በጣም ብዙ ጊዜ ይጨነቃሉ። ምናልባት ይሄ ኦቲዝም ስፔክትረም ዲስኦርደር ሊሆን ይችላል እያሉ የሚጨነቁ ሰዎች አሉና እስቲ ከዚህ በተጨማሪ አሁን ንግግር ላይ ካለው በተጨማሪ እንዴት ነው ምልክቶቹ ምን አይነት ናቸው? ይሄ ዲስኦርደር ያለባቸው ሰዎች ላይ የሚመጣው እንደ መነሻ ይሄ እንግዲህ ከልጆች ኦቲዝም ያለባቸው ልጆች ምንም ምልክት ላይኖራቸው ይችላል። መጀመሪያ እስከ 6 ወር ባለው በተለይ ምንም ምልክት ላይኖራቸው ይችላል። ከ6 ወር በኋላ ግን መገለጥ ይጀምራል ህመሙ ማለት ነው። አንዳንዶቹ ላይ በጣም እንደው ከፍተኛ ደረጃ የኦቲዝም አይነት ከሆነ ብዙ ጊዜ 3 ወር ላይ ከተወለዱ 3 ወር ላይም ሊያስታውቅ የሚችልበት አጋጣሚ አለ። ግን እሱ አልፎ አልፎ ነው።
ስለዚህ ከዛ ጀምሮ እንደ ማስጠንቀቂያ የሚሆናቸው ብለን ካየን በተለይ ይሄ ከአይን እይታ ጋር የተያዘ ልጃቸው ማያይ ከሆነ በተለይ አይንን የማይከታተል ከሆነ የሰው ፊቶች ላይ ትኩረት የማያረግ ከሆነ አንዱ ማስጠንቀቂያ ነው። ሌላኛው የጋራ ትኩረት የምንለው ነገር አለ። የጋራ ትኩረት ማለት ለምሳሌ ወደ አንድ ቦታ፣ ወደ አንድ ዕቃ፣ ወደ አንድ ሰው ስንጠቁም ያንን መጠቆም የማይችል ከሆነ መጠቆም እንኳን ባይችል ቢያንስ አይኑን ወደዛ የማያማትር ከሆነ ለምሳሌ እናት የሆነ ነገር እየጠቆመች እሱ ያንን ማድረግ የማይችል ከሆነ ጆይንት አቴንሽን ወይ ደግሞ የጋራ ትኩረት ማነስ አለው ማለት ነው። ሶስተኛው ተጨማሪ ምንድነው? ቋንቋው ዘግየት ማለት ካለው እነኚህ እንደ ማስጠንቀቂያ ሊሆናሉ። ትንሽ እድሜያቸው ከፍ ካለ ወደኋላ መመለስ ካለ ለምሳሌ ብዙ ሰዎች ይናገር ነበር እኮ 2 ዓመት ሲሆነው ነው መናገር ያቆመው፣ ይራመድ ነበር እኮ፣ ይበላ ነበር በራሱ እኮ፣ ቶይሌት ትሬኒንግ ነበረው ይላሉ። ግን 2 ዓመት ላይ ሲደርስ እኮ ተመለሰ ወደኋላ ይላሉ። ስለዚህ ልክ መመለስም ካለ ለምሳሌ ችሎ በተለይ ቋንቋና ማህበራዊ ተሳትፎ ማህበራዊ መግባባትን ችሎ ወደኋላ ከተመለሰ እንደ ማስጠንቀቂያ ልናያቸው እንችላለን። እነኚህ ማስጠንቀቂያ ናቸው። ያ ማለት ኦቲዝም አለበት ብለን ለመደምደም የሚያስችሉ ናቸው ማለት አይደለም። ግን ቢያንስ ይነግሩናል፣ ይሄ ልጅ ኦቲዝም ሊኖርበት ይችላል የሚለውን ማለት ነው። ከዛ ግን ዋና የምንላቸው አንድ ሰው ኦቲዝም አለበት ብለን ለማረጋገጥ የሚያስችሉ ምልክቶች አሉ። እነሱን በሁለት ከፍለን ማየት እንችላለን። አንደኛው የማህበራዊ ተሳትፎና መስተጋብር ጉድለት ነው። ስለዚህ በዚህ ስር የተወሰኑ አሉ። ለምሳሌ የሁለትዮሽ መግባባት አለመቻል። ለምሳሌ ከሰዎች ጋር እንግዲህ ስንግባባ ምልልሶች አሉት አይደለ? የስሜት ምልልሶች፣ የሀሳብ ምልልሶች አሉት። እነሱን ማሳካት አይችልም አንድ ልጅ። ምሳሌ ሊሆናችሁ የሚችለው ይሄ ለምሳሌ ልጆች መተሻሸት፣ መላፋት ይወዳሉ አይደለ? ይህንን ወላጅ ሊያስጀምር ይችላል ወይ ደግሞ ልጅም ሊያስጀምር ይችላል። ብዙ ጊዜ መላፋት አይወዱም፣ በራሳቸው ሊያስጀምሩ ይችላሉ። ግን ወላጆች ሲፈልጉ እሺ አይሉ። ስለዚህ በራሳቸው ተርም በራሳቸው ፍላጎት ነው እንጂ ሰው ስላለ የሚያደርጉት ነገር አይኖርም ማለት ነው። ስለዚህ ብዙ ጊዜ የሚታወቀው በዚህ ነው፣ ወይ ደግሞ ባክ ኤንድ ፎርዝ የሆነ የሁለትዮሽ የሆነ መግባባት አለመቻል ነው። ሌላኛው የምልክት መግባባት አለመቻል፣ በምልክት መግባባት አለመቻል። በዋናነት መገለጫው አይ ኮንታክት ነው፣ ወይ ደግሞ በመግባባት ጊዜ ያለ የሰዎች ለሰዎች የአይን ግንኙነት ማለት ነው። ስለዚህ እሱን ማድረግ አይችልም። ስለዚህ ብዙ ጊዜ ምን ይላሉ ወላጆች፣ ስጠራው እኮ አይሰማም፣ ስጠራው ዞሮ አያየኝም፣ ምናልባት ጆሮን ታሞ ይሆን እንዴ አይሰማ ይሆን እንዴ ጆሮ ብለው እስኪጠራጠሩ ድረስ ማለት ነው። ስለዚህ በደንብ የሚያስታውቀው ይሄኛው የምልክት የምንለው በአይን ግንኙነት ማነስ ምክንያት ነው፣ ወይ ደግሞ ጨርሶ መጥፋት። ሌላው ግን የተለያዩ የሰውነት ክፍሎችን ተጠቅሞ መልእክት ማስተላለፍ አለመቻል። ለምሳሌ የፊት ገጽታ የተለያዩ መልእክት ያስተላልፋል አይደል? እሱን ተጠቅሞ መልእክት አለማስተላለፍ ሌላኛው ነው ማለት ነው። ግን በደንብ የሚያስታውቀውና ወላጆች በቀላሉ የሚለዩት አይ ኮንታክት የምንለውን ይሆናል ማለት ነው። ሶስተኛው ማህበራዊ ተሳትፎ ነው። ስለዚህ ማህበራዊ ተሳትፎ ሲባል ለምሳሌ በ3 ደረጃ ልናየው እንችላለን ይሄኛውን። አንደኛው ምንም አይነት ማህበራዊ ተሳትፎ አለመኖር ነው። ስለዚህ ልጆቹ ከምንም አይነት ልጅ ጋር ሲጫወቱ አናያቸውም። ሁለተኛው ይሳተፋሉ ግን አይቆዩም ብዙ። ስለዚህ 5 ደቂቃ ተጫውተው ዞር ይላሉ፣ ወደ ራሳቸው ዓለም ይመለሳሉ ማለት ነው። ሶስተኛው እና ወላጆችን ብዙ ጊዜ የሚከብዳቸው ይሳተፋሉ በደንብ። ለምሳሌ ሌሎች ልጆች 2 ሰዓት የሚጫወቱ ከሆነ እነሱም 2 ሰዓት ይጫወታሉ። ችግሩ ምንድን ነው የሚሆነው? ምን እየተካሄደ እንደሆነ ግን አይረዱትም ማለት ነው። ይሄ ስለዚህ ወላጆችን ስጠይቋቸው ይጫወታሉ እኮ ችግር የለበትም ይሯራጣ ይላሉ። ግን ብዙ ጊዜ መሳተፍ አለ፣ ግን መረዳት አለመቻል ነው። ለምሳሌ አሁን ኳስ እየተጫወተ ቢሆን ያ ልጅ ከሌሎች ልጆች ጋር ኳስ እንጫወት፣ የራስ ቡድን አለ፣ ተቃራኒ ቡድን አለ። ኳስ የምናቀብለው ለራስ ቡድን ነው፣ የምናስቆጥረው በተቃራኒ ቡድን ላይ ነው። ግን ኦቲዝም ያለበት ልጅ ሲጫወት ይሄኛው ችግር ካለበት ብዙ ጊዜ ኳስን ከራሱ ቡድን ልጅ ላይ ይቀማል፣ ለተቃራኒ ቡድን ያቀብላል።
ራሱ ጎል ላይ ያስቆጥራል። ስለዚህ ህጉ ምንድን ነው የሚለውን አይረዳም ማለት ነው። ሁለተኛው ይሄ የሚደጋገሙና በጣም የተገደቡ ባህሪያቶች ሊሆን ይችላል፣ ፍላጎቶች ሊሆን ይችላል፣ እንቅስቃሴዎችን ማሳየት ነው። በእነኚህ ስር አንድ 4 ምልክቶች እንደ ዋናነት ገልጻቸው አሉ። ብዙም ወላጆች ምናልባት ለመለየት የሚከብዳቸው ማለት ነው። ስለዚህ አንደኛው በጣም የሚደጋገም እና ትርጉም አልባ ግብ የሌለው ዓላማ የሌለው የሰውነት እንቅስቃሴ ማድረግ ነው። ስለዚህ እጅን ባልተለመደ መልኩ ማንቀሳቀስ ሊሆን ይችላል። አይንን ባልተለመደ መልኩ ብዙ ጊዜ የተለመደው ወደ ጎን ማየት ነው። አይናቸውን እኛ ቀጥታ እንዲህ ነው የምንተያዩ አይደለ? እነሱ ግን የበለጠ በጎን ማየት፣ ሰውን ሲያዩም የሆነ ነገርም ሲያዩም ሊሆን ይችላል። አንገታቸውን ጭንቅላታቸውን ወደ ጎን ሊሆን ይችላል፣ ወደ ላይና ወደ ታች ሊሆን ይችላል። ባልተለመደ መልኩ ማንቀሳቀስ ሊሆን ይችላል የሚያደርጉት። ጥርስ ማንቀጫቀጭ እንደዚሁ በበዛ ሁኔታ ማለት ነው። በእግር ጥፍር መሄድ፣ በጣቶች እንደሱ ይሄ ቲፕቶ ዎኪንግ የምንለው ማለት ነው። እሱን ማድረግ እና የተለያዩ እንደዚህ በሰውነት እንቅስቃሴ የሚገለጹ ትርጉም አልባ ነገሮችን ማሳየት ነው። አልፎ አልፎ ሳይሆን በጣም በሚደጋገም ሁኔታ። ሌላኛው ድምፅ ማውጣት ነው። ድምፁም ልክ እንደዛ ትርጉም የማይሰጥ ዝም ብሎ የሚደጋገም ድምፅ ያወጣሉ። ሌላኛው የእቃ አጠቃቀማቸው ነው። ያ ማለት ነው ለምሳሌ ሲጫወቱ ብዙ ጊዜ የጨዋታ እንትኖች ልጆች እንዲጫወቱ የምንገዛቸው አሻንጉሊቶች ሊሆኑ ይችላሉ፣ ሌሎች ነገሮች ብዙ ጊዜ የሆነ ያጫወት መንገድን ተከትለው ነው አይደለ? ስለዚህ አሻንጉሊት ከሆነ ማቀፍ፣ እንደ ሰው ማዋራት ምናምን ነው። እነሱ ጋር ግን ሲመጣ በዛ መልኩ አይጫወቱ። ስለዚህ መኪና ከሆነ መነዳት ነው ያለበት፣ ግን እነሱ ሌላ ፓርቱ ላይ ፎከስ ሊያደርጉ ይችላል። ለምሳሌ ጎማዋን ብቻ ይዘው እሷን ዝም ብሎ ማሽከርከር፣ ወይ ጆሯቸው ጥግ አምጥቶ በድምፁ መደሰት፣ ጆሯቸው ላይ እያንኮሻኮሹ በድምፁ መደሰት ሊሆን ይችላል። ወይ ደግሞ መሬት ላይ እየደረደሩ ሁሌ በቃ ነጋ ጠባ ሁሌ እየደረደሩ መጫወት፣ እነኚህ ይኖራቸዋል ማለት ነው። ስለዚህ ይሄ የእቃ አጠቃቀም፣ የድምፅ እና የሰውነት እንቅስቃሴ እንደ አንድ መስፈርት ሊቆጠር ይችላል እሱ። ሌላኛው የሚሆነው ይሄ ተመሳሳይ ነገር ላይ ሙጥኝ ማለት፣ ልብስ ሊሆን ይችላል። በእኛ እንኳን ክሊኒክ ላይ በምናየው ብዙ ጊዜ ልብስ እና ምግብ ነው። ለምሳሌ ምግቡን በምን ሊሆን ይችላል ሙጥኝ የሚሉት? በሽታ ሊሆን ይችላል፣ በቀለም ሊሆን ይችላል፣ በቴክስቸር ሊሆን ይችላል። ይሄንን ተንተርሰው አንድ ምግብ ብቻ አልጫ ብቻ ሊሆን ይችላል፣ ወይ ደረቅ የሚቆረጠም ነገር ብቻ፣ ፈሳሽ ብቻ ሊያረጉት ይችላሉ ማለት ነው። ስለዚህ ወይ በሽታው ወይ በሆነ ነገሩ እየለዩ አንድ ምግብ ላይ ብቻ ሙጭጭ የማለት ነገር እናይባቸዋል። አንድ አይነት ቀለም ልብስ ያለው ብቻ መልበስ፣ ለምሳሌ ፒንክ ሊሆን ይችላል፣ ጥቁር፣ ወይ ደግሞ በቴክስቸሩ ለምሳሌ ኮተን ብቻ ወይ ጂንስ ብቻ አይነት እንደዚህ አይነት ነገር ሊያረጉ ይችላሉ ማለት ነው። እና ልማድ ላይ እዛው ላይ ደግሞ ልማድ ላይ ተመሳሳይ ልማድ ላይ ሙጥኝ ማለት ይሄ ምን ሊሆን ይችላል? ለምሳሌ ልብስ ሲለብሱ፣ ምግብ ሲበሉ፣ ትምህርት ቤት ሲሄዱ የሆነ የለመዱት በቅደም ተከተል የሚሰራ ነገር ካለ እሱን መቀየር አትችሉም። በዛው መስፈርት በዛው ቅደም ተከተል መሰራት አለበት። እሱ ከተቀየረ ይረብሻቸዋል። ይህን ብዙ ጊዜ ምን ላይ ልናስተውል እንችላለን? ለምሳሌ ኦቲዝም ያለባቸው ልጆች ሌላ ቦታ ሲሄዱ፣ ከቤታቸው ኤንቫይሮንመንት ወጥተው ሌላ ቦታ ሲሄዱ ይረበሻሉ። ምንድነው? አካባቢው፣ የቀለሙ ግድግዳ፣ የፈርኒቸሮቹ አሬንጅመንት ምናምን ኮምፕሌት ላይ ስለሚቀየርና ተመሳሳይ ነገር ላይ ሙጥኝ ማለት ባህሪ ስላላቸው በዛ ምክንያት ነው የሚመጣው ማለት ነው። እንደ ሶስተኛ የሚሆነው በጣም ያልተለመዱ ነገሮች ላይ እጅግ የበዛ ከመጠን ያለፈ ትኩረት መስጠት ወይ ደግሞ በዛ ነገር ኦብሴስድ መሆን ይኖራቸዋል። ስለዚህ ለምሳሌ ነገር ክር ብቻ ለምሳሌ አሁን ክር ላይ ብቻ ፎከስ ማድረግ። ስለዚህ ከልብስም ምንም ሲያገኙ አሳደው ክር ፈልገው አውጥተው ክር መያዝ ሊሆን ይችላል። ወይ ደግሞ ለምሳሌ የሃይላንድ ላይ ያሉት የሚለጠፉት አሉ አይደለ? እነሱን ወረቀቶች ላይ ወይ ክዳናቸው ላይ ሊሆን ይችላል። ወይ የሆነ እቃ ፓርት ላይ ብቻ ለምሳሌ በር ከሆነ የበሯ ቁልፏ ላይ ብቻ አይነት ትኩረት የማድረግ ነገር እና መጠኑ የበዛ ነው። በጣም ከሚጠበቀው በላይ የበዛ ነው። አንዳንዴ ሊጠቅም ይችላል። ለምሳሌ ሃይ ፈንክሽኒንግ ኦቲዝም የሚባል ያላቸው አሉ አለ። በጣም እነሱ ላይ ያ ትኩረት ማድረጋቸው በጣም ዲቴል የሆኑ ነገሮች ላይ ፎከስ ስለሚያደርጉ
እና ኦቲዝሙ ቀለል ያለ አይነት ምልክቶች ያን ያህል ያልተጋነኑ ከሆኑና ይሄኛው ምልክት በዛ ያለ ከሆነ በተለያዩ ለብቻቸው በሚያደርጓቸው ነገሮች ላይ በህይወታቸው ስኬታማ ሊሆኑ ይችላሉ። ስለዚህ ሃይ ፈንክሽኒንግ ኦቲዝም ያለባቸው ልጆች ለምሳሌ በማትስ፣ በአስትሮኖሚ፣ በፊዚክስ፣ በሙዚቃ በጣም ሰክሰስፉል ሆነው ሊወጡ ይችላሉ። ምክንያቱም ያላቸው እይታ ይለያል ማለት ነው። ይሄም የሚመጣው በምንድን ነው? ለምሳሌ እንትን ነው። ለምሳሌ ጫካ ቢኖር እነሱ እንትኑ ላይ ነው፣ ይሄ አንድ ዛፍ ላይ ነው ትኩረት የሚያደርጉት፣ ጫካው ላይ አይነት አይደለም። ስለዚህ ዘይዶ አናይስ ፎር ዲቴል ነገር ግን ይሄ ግሎባሊ አይደለም የሚመለከቱት ማለት ነው። ስለዚህ የሆነ ሩም ቢገቡ ለምሳሌ ሩሙን ወዲያው እንትን አይሉትም። ስለዚህ ለምሳሌ ሰርግ ቤት ቢገቡ እኛ ወዲያው ሰርግ ቤት ነው የምንለው አይደለም። ስለዚህ እነሱ ግን ያሉ ሰው ደህና ለብሶ ተቀምጧል፣ ሁለት ሰዎች እዛ ቬሎና ሱፍ ለብሰዋል፣ ከዛ ሙዚቃ እየተዘፈነ ነው። ሙዚቃው ምንድን ነው? የማን ነው? ምንድን ነው? ይሄን ሁሉ አናላይዝ ካረጉ በኋላ ሰርግ ነው ሊሉ ይችላሉ ወይ ላይሉም ይችላሉ። ሁለት ሰዎች እዛ ጋር ተቀምጠዋል ብለው እሱን ዲቴል ዲስክራይብ ያደርጋሉ። ምንድን ነው ግን ብትሏቸው አይ በቃ ተቀምጠዋል ሁለት ሰዎች ሱፍና ቬሎ የለበሱ ናቸው ሊሉ ይችላሉ። ስለዚህ አብዛኞቹ ኦቲዝም ያለባቸው ልጆች ላይ የሚጠቅም ምልክት አይደለም። ምክንያቱም ሌሎች ኢምፖርታንት ነገሮችን ኤክስክሉድ ያደርጋል ማለት ነው። ወይ ደግሞ ሰውም ሲያናግሩ አሁን የጫማ ማሰሪያው ላይ ብቻ ትኩረት የሚያደርጉ ከሆነ ሰውየው ምን እያወራ ነው ምናምን የሚለውን አያውቁም ማለት ነው። የመጨረሻው ይሄ በጣም የበዛ በስሜት ሕዋሳታቸው በጣም ሴንሲቲቭ መሆን ወይ ደግሞ ሴንሲቲቭ አለመሆን ነው። ስለዚህ ብዙ ጊዜ የምሰሙት ምንድነው ጆሮን ይሸፍናል እኮ ልጄ ድምፅ ሲሰማ፣ ሙዚቃ ሲሰማ፣ ምን ሲሰማ ሊሏችሁ ይችላሉ ማለት ነው። አንዳንዶቹ ደግሞ ሞንታርቦ ስርም ላውድ የሆነ ሙዚቃ ተከፍቶ ምንም የማይመስላቸው አሉ። ብትቆነጥጧቸው ምንም አይመስሏቸው፣ ስትነኳቸው ግን ጭራሽ ከቁጥጥር ውጭ የሚሆኑ ማለት ነው። ስለዚህ ሴንሰሪ ሴንሲቲቪቲያቸው ሊቀንስም ሊጨምርም ይችላል ማለት ነው። ስለዚህ አንድ ሰው እነኚህ ካሉበት ኦቲዝም አለበት ይባላል ማለት። ሌሎች ተጨማሪዎች ናቸው። ይሄ የቋንቋ ኤግዛክትሊ የኦቲዝም ምልክት አይደለም፣ ግን ብዙ ጊዜ አብሮ ይኖራል። ግዴታ አይደለም ቋንቋ አለመቻል። ኦቲዝም የመግባባት ችግር እንጂ ህመም እንጂ የቋንቋ ህመም አይደለም። ስለዚህ ሊኖርም ላይኖርም ይችላል። የሌላኛው የሞተር ችግር ነው። ይሄ ወይ ደግሞ ለምሳሌ በራስ መብላት አለመቻል፣ ሽንት መቆጣጠር አለመቻል፣ ልብስ መልበስ አለመቻል ምንላቸው፣ ቶሎ መሄድ አለመቻል። አንዳንዶቹ ላይ ለምሳሌ ተመልሰው መራመድም አለመቻል ይመጣል ወደኋላ በሚሸሹበት ጊዜ ማለት ነው። ያው በተለያየ ምክንያት ደግሞ ትምህርታቸው ላይ ስኬታማ አለመሆን ይመጣል ማለት ነው። ስለዚህ ዋና ግን የጠቀስኩላችሁ እነኛ ምልክቶች ካሉና እነሱን መስፈርት ማሟላት አለበት አንድ ሰው ግዴታ ኦቲዝም አለበት ለመባል። መልካም። እዚህ ጋር ግን አያይዤ ዶክተር መጠየቅ የምፈልገው እንደዚህ በአይን አይተናቸው ከነዚህ ምልክት ውጭ አቋማቸው መልካቸውን አይተን መለየት እንችላለን ኦቲዝም ያለባቸውን ሰዎች? ለምን ብዙ ጊዜ በእኛ ማህበረሰብ የምንታታት ነገር አለ። ዳውን ሲንድረምን እና ኦቲዝምን አንድ አድርጎ ዳውን ሲንድረም ያለባቸውን ሰዎች ኦቲዝም አለባቸው ብሎ የመሰየም ነገር አለ እና በአካል በመልክ መለየት እንችላለን? እንግዲህ በአካል ከእንትኑ የመጣ ነው። ለምሳሌ እንትን አይደለም ሲንድሮሚክ እና ነን ሲንድሮሚክ የሚባል የኦቲዝም አይነት አለ። ስለዚህ ሲንድሮሚክ ሲባል አብረውት ይሄ ጄኔቲክ የሆኑ ከዘር ወደ ዘር የሚተላለፉ ህመሞች ያለባቸው አይነት ከሆኑ ተጓዳኝ ማለት ነው። የዘረመል ችግር ማለት ነው። ስለዚህ የዘረመል ችግር ያለባቸው ከሆኑ የዘረመል ችግሩ መገለጫዎች ነው የምናየው እንጂ የኦቲዝም መገለጫ አይደለም። ስለዚህ ብዙ ጊዜ ካለ የሚኖረው የዛኛው የተጓዳኝ ችግሩ የጄኔቲክስ ወይ ደግሞ የዘረመል ችግሩ መገለጫዎች እናያለን። ስለዚህ ይሄ ልጅ ኦቲዝም አለበት ማለትም አንችልም ስለሚባል ነው እንጂ በተለምዶ ቢኖር ራሱ ያኛው ህመም አለበት ቢባል ይቀላል ኦቲዝም አለበት። ምክንያቱም ኦቲዝም ያለባቸው ልጆች የተለየ የመልክ አይነት የላቸውም። ካላቸውም እንዳልኳችሁ ከስር ያለው ወይ ደግሞ ተጓዳኝ የሆነው ችግር ህመም መገለጫ ነው እንጂ እሱ አይደለም። መልካም። አሁን አንዳንድ ጊዜ የተለያዩ በሽታዎች ምክንያት ስንል እናትየቷ
እድሜዋ ከፍ ብሎ ስለወለደች ነው ልንል እንችላለን። መድኃኒት ስላልወሰደች ነው ወይም ይሄ መድኃኒት ወስዳ ነው ልጁ እንደዚህ ሆነው እንላለን። እና ለኦቲዝም ግን አጋላጭ የምንለው ምክንያት አለ ወይ? ይሄ ነው ልጁ ኦቲዝም እንዲይዘው ያደረገው ይሄ ነው የምንለው ምክንያት አጋላጭ አለ ወይ? ቅድም እንዳልኳችሁ ኦቲዝም ስፔክትረም ዲስኦርደር ብሬን ቤዝድ ነው ወይ ደግሞ ባዮሎጂካል ነው። ስለዚህ አብዛኛው ነገር በጄኔቲክ ነው የሚወሰነው ወይ ደግሞ የዘረመል እንደተባለው ማለት ነው። ምንድነው የሚሆነው? አብዛኛውን ከ60 እስከ 90% የሚሆነውን ይተላለፋል ከቤተሰብ ወደ ልጅ ማለት ነው። ስለዚህ አብዛኛውን አስተዋጽኦ የሚያደርገው እሱ ነው። ስለዚህ የጄኔቲክስ ችግር ወይ ዘረመል ችግር ነው ማለት ነው። ብሬን ቤዝድ ነው ስንል እነኛ የጄኔቲክ ችግሮች ብዙ ጊዜ አይምሮን ነው አፌክት የሚያደርጉት። ስለዚህ አይምሮን እንዴት አፌክት ያደርጉታል ከተባለ በአይምሮ ሴሎች መካከል ያለውን ግንኙነት አፌክት ያደርጋል ጄኔቲክሱ ራሱ ማለት ነው። ኒውሮ ትራንስሚተር የምንላቸው ወይ ደግሞ አንድ ነርቭ ሴልን ከነርቭ ሴል የሚያገናኙትን ኒውሮ ትራንስሚተር ኬሚካሎች አፌክት ያደርጋል ሌላኛው ነው። ስለዚህ በእነኚህ ከዛ ደግሞ ሌላኛው ይሄ የእድገቱን ለምሳሌ አይምሮ ሲያድግ እድገቱ ይቀጥላል እስከተወሰነ እድሜ ድረስ። ስለዚህ እሱም በሚፈለገው ልክ እንዳይሆን በማድረግ ጄኔቲክ የራሱ አስተዋጽኦ አለው። ስለዚህ ይሄ ጄኔቲክሱ ኢን ዘ ባክግራውንድ ቢኖርም መጨረሻው ግን ምንድነው እነኚህ ኖርማል የሚባሉ የአይምሮ እድገትንና ፈንክሽኖችን ወይ ደግሞ ስራዎችን በማስተጓጎል ደረጃ ነው የሚሳተፈው ማለት ነው። ስለዚህ ባዮሎጂካል ስንል ይሄን ማለታችን ነው፣ ወይ ደግሞ ብሬን ቤዝድ ነው ስንል ይሄንን ማለታችን ነው። ሌላኛው የሚሆነው ምንድነው ይሄ ኢንቫይሮንመንታል የምንላቸው። ስለዚህ አብዛኛው ባዮሎጂካል ነው፣ ግን ብዙ ጊዜ አይምሮ ህመም ላይ ሲመጣ ባዮሎጂካል ነገሮች ብቻ የራሳቸውን ሚና አይጫወቱ። ስለዚህ አንድ ሰው ተጨማሪ አጋላጭ ነገሮች ወይ ደግሞ ቀስቃሽ ነገሮች ይፈልጋል ማለት ነው። ስለዚህ ይሄንን ካየነው ከእርግዝና ጀምሮ ያለውን ለማየት መሞከር ይቻላል። ለምሳሌ በእርግዝና ወቅት የተወሰኑ መድኃኒቶች የምትወስድ ከሆነ እናት ለምሳሌ በተለይ ቫልፕሮይክ አሲድ የሚባለው ለኤፒለፕሲ፣ ለባይፖላር ዲስኦርደር የምንጠቀምበት ሜዲኬሽን ከፍተኛ ከኦቲዝም ጋር ቁርኝነት አለው ተብሎ ይታሰባል። ኢንፌክሽን ካለ ባክቴሪያም የቫይረስም ኢንፌክሽን ካሉ እሱ ብዙ ጊዜ የአይምሮን እድገት በእርግዝናው የእንትኑ ማለት ነው የልጁን የአይምሮ እድገት አፌክት ያደርጋል ማለት ነው። የተለያዩ ስቴጆች አሉ አይደል አይምሮ ሲያድግ። ስለዚህ የእሱን እድገት አፌክት የማድረግ አቅም ይኖረዋል ማለት ነው። ከዛ ይሄ ሜታቦሊክ ዲስኦርደሮች ካሉባት ለምሳሌ ስኳር ሊሆን ይችላል፣ ኦቤሲቲ ሊሆን ይችላል። ሌሎች ደግሞ ይሄ ፕሬግናንሲ ችግሮች የምናቸው ከእርግዝና ጋር ተያይዘው የሚመጡ ስብስብ ነገሮች ወይ ኮምፕሊኬሽኖች የምንላቸው አሉ አይደለ። ስለዚህ ፕሪክላምሻ አንዱ ነው፣ ሃይፐርቴንሽን ሌላኛው ነው። ስለዚህ እነኝም ካሉ የራስ አስተዋጽኦ ያደርጋል ማለት ነው። በወሊድ ወቅት ያየን እንደሆነ ደግሞ ለምሳሌ ይሄ መታፈን ካለ በወሊድ ወቅት እሱ የራሱ አስተዋጽኦ ያደርጋል። ይሄ ሃይፐር ቢሊሩቢኔሚያ የምንለው ቆዳ ቢጫ መሆን እንደዛ አይነት ነገሮች ካሉ፣ ከዛ ደግሞ ሲወለዱ የተወለዱበት እድሜ አብዛኛው ከ37 ሳምንት በታች ከተወለዱ ብዙ ጊዜ ችግር አለው። ከ32 በታች ደግሞ ሲሆን በጣም ይጨምራል ሪስኩ። ክብደታቸው ከ2.5 ኪሎ ግራም በታች ከሆነም እንደዛው ሪስካቸውን ይጨምረዋል ማለት ነው። እነኚህ ዋና አስተዋጽኦ የምንላቸው ናቸው፣ ከእናትየዋ ጋር ቀጥታ የሚገናኙ ምንላቸው። ሌሎቹ ግን አብዛኛው ይሄ ከኢንቫይሮንመንት ጋር ነው። ፖሉሽን አሁን ብዙ ኢንቫይሮንመንታል ፖሉሽን አስተዋጽኦ ያደርጋል ተብሎ ይታሰባል። በተለይ ይሄ ዲዝል ጋር የተያዘ ፖሉሽን ብዙ ጊዜ ለኦቲዝም ሪስክ ፋክተር ሆኖ ያገለግላል ማለት ነው። ስለዚህ እነኝን እንደማምራቸውና ቅድም ባዮሎጂካል ኦር ጄኔቲክስ ወይ ዘረመል ያልነው ከኢንቫይሮንመንቱ ጋር ከወሊድ ጋርም በእርግዝና ወቅት ከወሊድ በኋላም ባሉት ምክንያቶች እነኚህ ይደማመሩና ኦቲዝምን ሞር እንዲገለጽ ያደርጉታል ማለት ነው። አሁን በፊት ታስቦ ምንድነው በፊት ኮዝ ይሆናል ተብሎ ሲታሰብ የነበረው አሁን የቀረው ምንድነው ይሄ እናት ለልጁ ያላት አታችመንት፣ ይሄ ሪፍሪጅሬተር ማዘር የሚባል አለ። ይሄ በጣም ኮልድ አኒሞሽናል በጣም ይሄ ምንድነው ቅዝቅዝ ያለች ለልጇ
ያን ያህል እንክብካቤ ማሰጥ ምላሽ ማትሰጥ እናት ከሆነች ብዙ ጊዜ ለኦቲዝም ያጋልጣል ተብሎ ይሄ የኦቲዝም ጽንሰ ሀሳብን የፈጠሩት ሰዎች ያንን ሲሉ ነበር። ስለዚህ ብዙ ጊዜ እናቶች ለጸጸት ራስን ለመውቀስ ይጋለጡ ነበር ማለት ነው። ምክንያቱም ሪኮሜንዴሽናቸውም የነሱ በቃ እንደዛ ከመጣ እናትን ከልጅ ለይቶ ማሳደግ ወይ ደግሞ ይሄ ፓረንቴክቶሚ የሚባል ራሱ ሰጀስት እስከ ማድረግ ደርሰዋል። ስለዚህ እናትን ከልጅ መነጠል ለልጁ ከኦቲዝም ለመዳን አስተዋጽኦ ያደርጋል ተብሎ እንደ ሃይፖቴሳይዝ አድርገው ነበር። እሱ አሁን የለም ማለት ነው። የራሱ አስተዋጽኦ ያደርጋል፣ ግን አንድ ነገር ብቻ ያመጣል። ለምሳሌ ልጄ ታፍኖ ነበር እኮ መድኃኒት ወስድ ነበር እኮ እንዲያረግ ነበር እኮ በቤተሰቤ እኮ ኦቲዝም የለም እንዴት ሊሆን ይችላል የሚል ጥያቄ ብዙ ጊዜ ይጠይቁናል። እኛ ጄኔቲክስ ስንል ከዘር ወደ ዘር የሚተላለፍ ማይቀየር ማይለዋወጥ ነገር ነው። ኤፒጄኔቲክስ ሲባል ግን ብዙ ጊዜ የጂን ኤክስፕሬሽንን የሚቀይር ነው። ስለዚህ ኢንቫይሮንመንት ጂንን ላይ ኢፌክት ሲያመጣ ጂን ኤክስፕሬሽን ይቀይራል። ሪቨርሰብል ነው፣ የሚቀየር ወደኋላ መቀልበስ የሚቻል ነገር ነው። ግን ኢንቫይሮንመንቱ የአካባቢ ተጽዕኖ ኤን ኢንቫይሮንመንታል ነገሮች የጂኑን ለምሳሌ ጂኑን ዲኤንኤውን አይቀይሩትም፣ ግን የዲኤንኤውን ኤክስፕሬሽን ይቀይሩትና የእሱ ስራዎች በዛው ይስተጓል። ስለዚህ አንዳንዴ ፋሚሊ ሂስትሪ ምንም ከሌላቸው ኢንቫይሮንመንታል ሪስክ ፋክተራቸውም ያን ያህል የጎላ ካልሆነ ዋናው መገለጫው ምንድን ነው? ኤፒጄኔቲክ ይሆናል ማለት ነው። ኢንቫይሮንመንቱ ጂኑን ሞዲፋይ አድርጎት ኤክስፕሬሽኑን ቀይሮት ቤተሰብ ላይ ባይኖርም ልጅ ላይ ግን ተከስቷል እንደማለት ነው። እነኚህ ናቸው ምክንያት የሚባሉት። አሁን ግን ከጊዜ ወዲህ በደንብ እየተነሱ ያሉ ምክንያቶች ደግሞ አሉ። እንግዲህ እርግጠኛነታቸውን ምን ያህል ነው የሚለውን ብትነግረን ደስ ይለኛል። ለምሳሌ አንደኛው ክትባት ነው። በተለይ በኢትዮጵያ ዲያስፖራ ሶሳይቲ ውስጥ የሚነሱ ነገሮች አሉ። ክትባት ከወሰደ በኋላ ነው እንደዚህ የሆነው ልጅ እንጂ ደህና ነበረ ምናምን ይላሉ። እዚህም ያው እንደዚህ አይነት ጭምጭምታዎች አሉና ክትባትና ኦቲዝም የሚያገናኘው ነገር አለ ወይ? እንግዲህ ይሄ ተብሎ አሁን በተለይ ይሄ ሚዲያ ሜንስትሪም ሚዲያዎች ላይ ምናምን እንደ ዌስተርን ወርልድ በተለይ ይሄ ክትባት አላስከትብም ልጄን ከኦቲዝም ጋር ይገናኛል የሚል ነገር አለ አይደለ? ያው ጥናቶች የሚያረጋግጡት እንግዲህ ምንድነው ክትባት አይገናኝም ነው ይሄ ኮንክሉድ የተደረገው። ያው ምንድነው ይሄ ምንድነው የሆኑ ነገሮችን ሪጀክት የማድረግ ዘመን ላይ ስለሆንን ሰዎች ስቲል አላስከትብም የማለት መብት አላቸው፣ ምንም ማድረግ ስለማይቻል ማለት ነው። ግን ጥናቶች የሚያሳዩት በጣም መልቲፕል ጥናቶች ተጠርተው የተለያዩ ሀገራቶች ላይ ምንም አይነት ክትባት ከኦቲዝም ጋር አይገናኝም የሚል ነው። ሊያስብላቸው የቻለው ከተባለ ምንድነው ይሄ ጊዜው መገናኘቱ ነው። ለምሳሌ ቅድም ያልኳችሁ ነው እስከ 6 ወር ምናምን ደህና ይሆናሉ ልጆች። አንዳንዶቹም ደግሞ ማይልድ ከሆነ ለምሳሌ ዝቅ ያለ የኦቲዝም ደረጃ ከሆነ በኋላ ላይ ነው እንትኑ ዲያግኖስ የሚደረገው ወይ ደግሞ ምልክቱ የሚመጣው። ስለዚህ ብዙ ጊዜ ይሄ በተለይ ደህና ሆነው እየባሰባቸው የሚሄዱ የኦቲዝም አይነት ሲሆኑ ነው ብዙ ጊዜ ከክትባት ጋር የሚገናኘው እንጂ ቀድሞ የጀመረ ከሆነ ብዙ ጊዜ ከክትባት ጋር ያገናኘውም ሰው። ይሄ ምንድነው የሰዓቱ ነው። ክትባቱ የሚጀምርበት ጊዜና ኦቲዝም ናቹራሊ ተፈጥሯዊ በሆነ ሁኔታ ህመሙ ምንድነው ምልክቶቹ መምጣት የሚጀምሩበት ወይ ደግሞ ችሏቸው የነበረ ክህሎቶች የሚጠፉበት ሰዓትና ክትባቱ የሚሰጥበት ሰዓት ላይ አንድ ላይ ይገናኛል፣ ታይሚንጉ ማለት ነው። በሱ ምክንያት ብዙ ሰው ምን ይሆናል አሁን በሳይንቲፊክ ወይ ካየ ነው ኮሮሌሽን አለው፣ ግን ካውዜሽን የለውም። አንዱ አንዱን ያመጣል። ግልጽ ነው። ስለዚህ የሚገጣጠም አይነት ነገር ሲሆን ለሰዎች እንግዲህ ሙያ ውስጥም ለሌለ ሰው ይሄ ነው ያመጣው ብሎ ኮንክሉድ ለማድረግ እንትን ያስኬዳል ማለት ነው። ነገር ግን ጥናቶች ሰፊ ጥናቶች የተባሉት የሚያረጋግጡት እንግዲህ ምንም አይነት እንደዚህ አይነት ኮዝ የለም፣ ኮዝ ኢፌክት ሪሌሽንሽፕ የላቸውም የሚል ነው። ላይሰንሳቸውን እስከመነጠቅ የደረሱ አሉ። እንደዛ ይሄ ነው ብለው አድቮኬት አድርገውት ትክክል እንዳልሆነ የሚያሳይ እንትን ነው። ስለዚህ የለውም በሚለው ብንይዘው ነው የሚሻለው። ከክትባት በተጨማሪ ደግሞ ሌላ ስክሪን ታይም ነው። አሁን ላይ በተለይ
ልጆች እንግዲህ በጣም ገና ህፃን ሆነው ነው ለስልክ፣ ታብሌት፣ ቴሌቪዥን የሚጋለጡት የሚያዩት እና ብዙ ጊዜ ደግሞ እነዚህ ልጆች ከጸባይም ጋር ተያይዞ ከባድ የሆነ ጸባይ ያሳያሉ። በቋንቋም ብንለው ደግሞ ይዘገያሉ። የሆነ የተለየ ከልጆች ጋር ያላቸው ኢንተራክሽን ብዙ ጊዜ ጥሩ አይደለም ለስክሪን በጣም የተጋለጡ ልጆች እና አሁን ላይ ደግሞ ስክሪን ታይም ወይም ደግሞ ስክሪን በጣም የሚያዩ ልጆች ለኦቲዝም እየተጋለጡ ነው የሚባልም ደግሞ ነገር አለና ከሱስ ጋር ያለው ግንኙነት ምንድን ነው? ይሄ ያው አሁን ቨርቹዋል ኦቲዝም እየተባለ የሚወራው ማለት ነው። የለም ነው ይሄ እንደዛ ቨርቹዋል ኦቲዝም አንድ ጥናት ነው እስካሁን ያለው እና ቨርቹዋል ኦቲዝም ብሎ ያለው አንድ ሰውዬ ነው፣ ሮማኒያ ውስጥ ያለው ሳይኮሎጂስት ነው። ትንሽ ሳምፕል ወስዶ እሱ ላይ የሚመስሉ ነገሮች አሉት። ለምሳሌ ይሄ አይ ኮንታክታቸው መቀነስ፣ ሶሻል ወይ ደግሞ ማህበራዊ ተሳትፏቸውና ኮሚኒኬሽናቸው መቀነስ፣ የተወሰኑ የኤግዜኪቲቭ ፈንክሽን የሚባሉት ነገሮች ትንሽ መቀነስ ነገር ታይቷል። ይሄ ግን ምን አያሳይም? ኦቲዝም መሆኑን አይናገርም። የኦቲዝም ምልክትም አይደለም። ከዛ ከኦቲዝም የሚለየው ኦቲዝም የሚቀጥል ነገር ነው። ይሄ ግን ስክሪን ታይሙን ከቀነስ ነው ብዙ ጊዜ ተመልሶ ወደ ነበረበት ይመለሳል፣ ወደ ጤነኝነቱ ይመለሳል ማለት ነው። ስክሪንና ምንድን ነው ኦቲዝም የሚያገናኛቸው ምንድን ነው? ኦቲዝም ያለባቸው ወደ ስክሪን ይሳባሉ ነው። ይህንን የሚያደርጉበት ምክንያት ደግሞ ማህበራዊ ተሳትፎ ያን ያህል ደስ የሚል ነገር ለነሱም አጥጋቢ ነገር ስላልሆነ ይሄ የእነሱን ስሜት የማይጠይቅ ማንበብ ምን ማለቱ ነው፣ ፊቱን ሲያኮሳትር ምን ማለቱ ነው፣ ሲስቅ ምን ማለቱ ነው፣ እንዲህ ሲል ምን ማለቱ ነው የሚለውን ውስብስብ ነገሩ ስላለመግባት ስክሪን ቢያዩ ያን ያህል እንትን ግዴታ የለባቸውም። ስሜት መረዳት ምናምን የፈልጉትን ብቻ ቀለም ከሆነ ቀለም፣ ሙዚቃ ከሆነ ሙዚቃውን፣ የሆነ ነገር መጫወታም ከሆነ ጨዋታውን ብቻ አይተው የኢሞሽናል ኢንቨስትመንት ውስጥ ሳይገቡ በቀላሉ የሚያደርጉ ነው። ስለዚህ ሞር የሚሰራው በዚህኛው አቅጣጫ ነው እንጂ ያኛው ያመጣል የሚል ነገር የለም ማለት ነው። ፕሩቭን አይደለም። ሌላ ምንድነው ቤተሰቦች ቀድመው ልጆቻቸውን ከዚህ እክል ለመከላከል ቢፈልጉ፣ ኦቲዝም እንዳይኖራቸው ለማድረግ ቢፈልጉ ምን አይነት ነገሮችን ማድረግ ይኖርባቸዋል? መከላከያ መንገድ ሳለ ኦቲዝምን ለመከላከል እንግዲህ ቀጥታ ይሄ ብሬን ቤዝድ ነው ባዮሎጂ ቤዝድ ነው ካልን ቀጥታ የምንከላከልበት መንገድ የለም። ጄኔቲክስን ማለት ነው የምንከላከለው ምንድን ነው? ይሄ ሞዲፋይብል ሪስክ ፋክተር ወይ ደግሞ መሻሻል የሚችሉ አጋላጭ ሁኔታዎች የምንላቸውን መቀየር፣ ለምሳሌ የእርግዝና ክትትል ማድረግ፣ እነኝን ግዴታ ይሆናል ማለት ነው። ስለዚህ ለምሳሌ የምግብ እጥረቶች ካሉ፣ የምትወስዳቸው መድኃኒቶች ካሉ፣ ለምሳሌ አሁን ቫልፕሮይት አሲድ ለሚጥል ህመም ወይ ለባይፖላር ዲስኦርደር ይሰጣል። ስለዚህ አንድ እናት ከመውለዷ በፊት ለምሳሌ ከሆነ ይሄ መድኃኒት የጀመረችው እርግዝና ከመከሰቱ በፊት ሐኪም ብታማክር መድኃኒቱ ሊቀየር ይችላል፣ ሴፍ ወደሆነ ማለት ነው መቀየር የሚችልበት አጋጣሚ። ስለዚህ የእርግዝና ክትትል ማድረግ የሚጠቅመው የሚወሰዱ መድኃኒት ካሉ እነሱን ቅድመ ጥንቃቄ ማድረግ፣ የሚፈጠሩ ይሄ ከእርግዝና ጋር ተያይዘው የሚፈጠሩ ኮምፕሊኬሽኖች እንዳይኖሩ እነሱን እርሊ መከላከል ያስችላል። ይሄ ከፎሌት ጋር በተለይ ፎሌት ዴፊሽንሲም የራሱ አስተዋጽኦ አለው ተብሎ ይታሰባል እና እሱም ካለ እሱን ቀድሞ ለመከላከል ያግዛል። እንትን ለምሳሌ የክብደት መጨመር ኦቤሲቲ ብለናል ቅድም። የክብደት መጨመርም ሞዲፋይብል ሪስክ ፋክተር ነው። ስለዚህ እሱንም ማኔጅ ማድረግ ትችላለች አንድ እናት ከመውለዷ በፊት ማለት ነው። ሌላው የሚሆነው ምንድነው? ይሄ ስኳር ህመም ካላት በእርግዝና ጊዜ የሚፈጣ ይሄ ጀስቴሽናል ዴም የሚሆን ያኛውም ማለት ነው ካለ እሱንም ጥሩ የሆነ የብለድ ግሉኮስ ኮንትሮል ሌቭል እንዲኖራቸው ማድረግ፣ እነኚህ የራሳቸው አስተዋጽኦ ያደርጋል። ከዛ ልጆች በተቻለ መጠን ጊዜያቸውን ጠብቀው እንዲወለዱ ያስችላል። ከዛ ይሄ በወሊድ ወቅት የሚፈጠሩትን ችግሮችም ይቀንስልናል። ለምሳሌ ያለ ጊዜ መወለድ፣ ከክብደት በታች መወለድ፣ መታፈን የሚሉት ነገሮች በሙላ ሪስካቸው ይቀንሳል ማለት ነው። እንደ እንትን ደረጃ እንከላከል ከተባለ ቅድም ያልኳችሁ ፖሉሽን የራሱ አስተዋጽኦ ያደርገዋል። ይሄ ኢንቫይሮንመንታል ፕሮቴክሽን መስራት ለሁሉ ዩኒቨርሳሊ ላርጅ ስኬል በፕሪቬንሽን ልንለው እንችላለን። በሱ ደረጃ መከላከል ይቻላል ማለት ነው። እንደው ለምሳሌ እንከላከል ከተባለ ጄኔቲክ ካውንስሊንግ መስጠት ነው። ስለዚህ ለምሳሌ የመጀመሪያ
ልጇ የአንድ እናት ኦቲዝም ካለበት ከ10 እስከ 20% በሚሆን መልኩ ቀጣይ ልጇ ኦቲዝም የመኖር እድል ይኖረዋል። ስለዚህ ቀድሞ ጄኔቲክ ካውንስሊንግ መስጠት፣ እንደዚህ አይነት ሪስኮች አሉ፣ እነኚህ ናቸው። ስለዚህ ይሄን ማድረግ ምርጫ እንዲኖራቸው ይችላሉ፣ እስከ አለመውለድም ጭምር ማለት ነው። ያው የሚበረታታ ነገር ባይሆንም ሰዎች ምርጫ አላቸው። ቀድሞም መጠንቀቅ ይችላሉ፣ ቅድም የጠቀስናቸውን መከላከያ መንገዶች እንትን አድርገው ማለት ነው። ስለዚህ ኢንዳይሬክትሊ የተወሰኑ አስተዋጽኦ የሚያደርጉ ነገሮችን እና መሻሻል የሚችሉ አጋላጭ ሁኔታዎችን መቅረፍ እንችላለን። ግን አብዛኛው ፓርቱ ከዘረመል ጋር የተያያዘ ብሬን ቤዝድ የሆነ ነገር በመሆኑ ምክንያት ትንሽ አስቸጋሪ ያደርገዋል ማለት ነው። እዚህ ጋር ብንጨምር ደስ የሚል ጄኔቲክስ ስንል ለምሳሌ እናትየው ኦቲዝም ከሆነች ልጁ ኦቲዝም ሆኖ የመወለድ እድል አለው ወይስ ደግሞ በእናትየው ቤተሰብ ውስጥ ወይ አባትየው ቤተሰብ ውስጥ ኦቲስቲክ የሆነ ልጅ ካለ ወር ቤተሰብ አባል ካለ ልጁ እንደዛ የመሆን እድል አለው እያለን ነው። ይሄ ኦቲዝም የአእምሮ ህመም ስለሆነ 1+1=2 አይነት ነገር የለውም። ለምሳሌ እናት ኖሮባት ልጅ ላይ ኖሮ ይችላል። ስለዚህ ጄኔቲክሱ መኖሩ ብቻ በቂ አይደለም። ስለዚህ ሁሌ ይሄ ካለ ይሄ ይሆናል፣ ይሄ ካለ ይሄ ይሆናል ሳይሆን ኮምፕሌክስ ነው። እያንዳንዱን እንትን ኢንዲቪጁዋላይዝድ በሆነ መልኩ ነው የሚታየው ማለት ነው። ስለዚህ እናት ቤተሰብ ካለ ልጅ ይኖራል፣ ወይ ደግሞ ወንድም ስላለው እህት ይኖራታል የሚባለው ነገር ስለዚህ አሁን ኦቲዝም ያለበት ልጅ ያለው ሰው ቢኖር ኦቲዝም ያለበት ከቤተሰባችን ውስጥ ልጅ ሊሆን ይችላል፣ ወይም ብቻ ኦቲዝም ያለበት ሰው ቢኖር እንዴት ነው ቤት ውስጥ መንከባከብ ያለብን? ቤት ውስጥ ሲሆን እንግዲህ ይሄ ምልክቶቹን መረዳት ነው ሞር የሚያተኩረው። ለምሳሌ መግባባት ችግርና ይሄ የሚደጋገሙት ነገሮች ናቸው አይደል? ስለዚህ የግድ ባለሙያ እርዳታ ያስፈልጋል። ቤት ውስጥ ግን ልናደርጋቸው የምንችለው ምንድን ነው? ይሄ ኢንቫይሮንመንቱን ወይ ደግሞ የቤቱን አካባቢ ስትራክቸርድ እንዲሆን ማድረግ ወይ ደግሞ ቅርጽ ያለው ነገር እንዲሆን ማድረግ ነው። ያ ማለት ምንድን ነው? ለምሳሌ በተለይ ከስሜት ሕዋሳታቸው ጋር የተያያዘ እንትን ዋና ለምግብም እንበል ከልጆች ጋርም ለመጫወት እንበል ለልብስም እንበል ለጨዋታ ውስጥ ለመሳተፍም እንበል በጣም ከፍተኛውን አስተዋጽኦ ያደርጋል። ስለዚህ እሱን በደንብ መለየት ያስፈልጋል በመጀመሪያ። ስለዚህ ልጄ ሲረበሽ ምንድን ነው የሚረብሸው? አካባቢ ያለ ድምፅ አለ ወይ? የብርሃን ሁኔታ ሊሆን ይችላል ወይ? ይህን በደንብ ቼክ ማድረግና እሱ ካለ እሱን ማስተካከል። ስለዚህ በጣም ለምሳሌ ሴንሲቲቭ የሆነ ልጅ ከሆነ ድምፅ ከሆነ መብራት ከሆነ የሚረብሸው እነሱን ለልጁ በሚመጥን ሁኔታ ማድረግ ነው። ወይ ደግሞ በጣም ከፍተኛ ስቲሙሌሽን የሚፈልግ ልጅ ሊሆን ይችላል። ለምሳሌ መዝለል፣ መንከባለል የሚፈልግ ልጅ ከሆነም እሱን ማድረግ የሚያስችል ኢንቫይሮንመንት መፍጠር ያስፈልጋል ማለት። መወዛወዝ የሚፈልግ ልጅ ከሆነ ልክ እንደሱ ማዘጋጀት ያስፈልጋል ማለት ነው። ስለዚህ ኢንቫይሮንመንቱን ስትራክቸር ማድረግ ከሁሉም በፊት ማድረግ ያለባቸው ነገሮች አንዱ እሱ ነው ማለት ነው። ሌላኛው ምናልባት ሊጠቅም የሚችለው ከዚህ ጋር የተያያዘ ምንድን ነው ትንሽ የሚያስቸግራቸው ወላጆች ይሄ የኃይለኛ ባህሪ ሲያሳዩ ምን ማለት ነው አይነት ነገር ነው። ስለዚህ ኃይለኛ ባህሪ ይሄ መሬት ላይ መንከባለል፣ ራስን ከግድግዳ ማጋጨት፣ መንከስ፣ ሌሎች ልጆች መንከስ፣ እንደዚህ አይነት ነገር ሲመጣ እሱን መረዳት ያስፈልጋል። ብዙ ጊዜ እሱን ለማጥፋት ነው። ስለዚህ እያለቀሰ ከሆነ ማልቀሱን ለማስቆም መጣር፣ እየተማታም ከሆነ እሱን ለማስቆም የሆነ ማባበል፣ ብራይብ ማድረግ፣ መደለል አይነት ነገር ይመጣል። እሱ ብዙ ጊዜ ባህሪውን ያባብሰዋል። ስለዚህ በተቻለ መጠን መጀመሪያ ማድረግ ያለባቸው የሆነ ልጅ ይሄ አስቸጋሪ ባህሪዎችን ሲያሳይ ምክንያቱ ምንድን ነው ብሎ ማወቅ ማለት ነው። ስለዚህ አሁን ባለው ሁኔታ 4 ምክንያት አለው ተብሎ ይታሰባል። 4 ምክንያት፣ አንደኛው የሆነ ነገር ለማግኘት ተብሎ የሚደረግ ነው። ስለዚህ የሆነ ልጅ ለምሳሌ የሆነ እቃ የማይደርስበት ቦታ ተቀምጧል። እሱን ለማግኘት ማልቀስ፣ መጮህ፣ መማታት ሊጠቀም ይችላል ማለት ነው። ስለዚህ የሆነ ነገር ለማግኘት ብሎ ከሆነ ያንን ኃይለኛ ባህሪ የተጠቀመው ምንም አይነት ያንን እቃ መስጠት የለብንም ለጊዜው። ለምንድን ነው? ልክ አስቸጋሪ ባህሪ መግባቢያ መንገዶች ናቸው። ልጁ ሆን ብሎ ወላጅ ለማበሳጨት ለመጉዳት ብሎ የሚያደርገው አይደለም፣ መግባቢያ መንገዶች ናቸው። ይህን ማስመር አለባቸው። አንደኛ አስቸጋሪ ባህሪዎች መግባቢያ መንገዶች ናቸው። ስለዚህ አንድ ልጅ
በአስቸጋሪ ባህሪው የሚፈልገውን ነገር ካገኘ መግባባቱ ስኬታማ ሆኗል። ስለዚህ ቀጣይም በሱ መንገድ የመግባባት እድሉ ይጨምረዋል ማለት ነው። ስለዚህ በተቻለ መጠን ልክ እያለቀሰ ከሆነ ትንሽ ማልቀሱ ሲበርድለት ሊሆን ይችላል። ያው ዝም ብለን እናየዋለን ማለት አይደለም፣ ግን የተወሰነ ሰከንዶች፣ ደቂቃዎች መስጠት ያስፈልጋል ዝም እስኪሉ። ስለዚህ ዝም እስኪሉ እንሰጣቸዋለን ማለት ነው። ይሄን ስንደጋግመው ምን ይመጣሉ? እቺ ማልቀሷ ሳትሆን ዝምቷ የበለጠ ስኬታማ ትሆናለች የሚለውን እንዲረዱ ያደርጋቸዋል ማለት ነው። ሁለተኛው ከሆነ ነገር ለማምለጥ ነው። አስቸጋሪ ባህሪ የሚያሳይ ለምሳሌ ጥርሳቸውን ስትቦርሿቸው፣ ፊታቸው ስታጥቧቸው፣ ወይ ገላቸው ስታጥቧቸው እሪ ይላሉ አይደል? አንዳንዴ በጣም አስቸጋሪ ባህሪ ሲያሳያሉ። ስለዚህ ምን እናደርጋለን? የምናደርገውን ነገር እናቆመዋለን ነው። ይሄ ግን መሆን የለበትም። ስለዚህ እንዳልኳችሁ መግባቢያ መንገድ ነው። ስለዚህ ቀጣይም ፊቱን ላጥበው ስል ያለቅሳል፣ ልተዋለሁ፣ ያለቅሳል፣ ልተዋለሁ። ስለዚህ መግባቢያ መንገዱ ግቡን እየመታለት ነው ማለት ነው። ስለዚህ ይቀጥለዋል። ስለዚህ ምንም ቢያደርግ አናቆምም ማለት ነው። ግልጽ ነው። ስለዚህ ፊት ማጠብ ከሆነ ፊቱን መታጠቡን ሳልጨርስ አይቆምም ማለት ነው። ቢያለቅስም ቢጮህም ምንም ቢያደርግ ማለት ነው። ራሱን እንዳይጎዳ ብቻ እየተከላከልን ድርጊቱን ግን ከመፈጸም ወደኋላ አንልም። ወጥ የሆነ ትዕዛዝ እንሰጣችኋለን ማለት ነው። ይኸው 5 ደቂቃ ነው የቀረን፣ እንጨርሳለን፣ ፊታችንን እንታጠብና እንጨርሳለን ብለን ግልጽ የሆነ እና ቀጥተኛ የሆነ ትዕዛዝ መስጠት ያስፈልጋል ማለት ነው እንጂ ድርጊቱን መተው ባህሪው እንዲባባስ ነው የሚያደርገው። ሌላኛው የሚሆነው ትኩረት ፍለጋ ነው፣ አስቸጋሪ ባህሪ። ስለዚህ ብዙ ጊዜ ይሄኛው የምናውቀው በምንድን ነው? ይነኳችሁና ያንን ሳቅ እያሉ እናንተን የማየት አዝማሚያ ይኖራቸዋል ማለት ነው። ስለዚህ መሬት ላይ እንከባዶ ወይ ደግሞ ታናሽ ወንድማቸውን እህታቸውን ይመቱና ፈገግ እያሉ ዞር ብለው ወላጅ ያሉ ነው። ይሄ ብዙ ጊዜ ትኩረት ፍለጋ ነው። ስልክም እያዋራን ከሆነ እንዳናወራ ነካ እያደረጉን እየሳቁ የመሮጥ ነገር ወይ ድምፃቸውን ከፍ አድርጎ የመጮህ ነገር እኛ እንድናቆምና እንድናዋራቸው ማለት ነው። ይህም ሲሆን አናዋራቸውም፣ ወደ እነሱም አይናችንን አማትረን ከእነሱ ጋር ይሄ እንትን መግባባት መሞከር የለብንም ማለት ነው። ልክ ያንን አስቸጋሪ ባህሪ ሲያቆሙ ግን ዞር ብለን እናያቸዋለን፣ እናዋራቸዋለን ማለት ነው። ስለዚህ ይሄንን ስደጋግሙት ምን ይሆናል? እቺ ጩኸቴ ምንም አላመጣችልኝም፣ ስለዚህ ዝም ስል ነው እናቴ በአይኗ የምታየኝ በቃላት የምታዋራኝ ማለት ነው። ይሄ ቁጣንም ይጨምራል። ስለዚህ አንድ ምንድን ነው ትኩረት ለሚፈልግ ልጅ ቁጣም ከተቆጣችሁ ትኩረቱን አግኝቶታል ነው። ይሄ ይዘቱ ማተር አያረግም። ስለዚህ ተው አንተ ልጅ ይሄን አረግልሃለሁ ማለትም አንተ አታርፍም እመታሃለሁ ወይ እንደዚህ አረግሃለሁ ማለትም ለልጁ ነጥብ የለውም፣ ትኩረቱ ተገኝቷል ነው። ስለዚህ መቆጣትም ማቆላመጥም የሆነ መደለልም ትርጉም አይኖረውም ማለት ነው። ስለዚህ እሱም ማድረግ ያስፈልጋል ማለት። የመጨረሻው የሚሆነው ምንድነው? ይሄ ስሜት ስለሚሰጣቸው ነው የሚያደርጉት። ስለዚህ አንዳንዴ እሪ ብለው ሊጮህ ይችላሉ። ምን ተመቶ ነው የሚፈልገው ነገር ስላልተደረገልን ነው ስትሏቸው፣ አረ ዝም ብሎ የሚጮኸው ዝም ብሎ የሚያለቅሰው ይላቸዋል ማለት ነው። ይሄ ብዙ ጊዜ ስሜት ስለሚሰጣቸው ነው። ስለዚህ ስሜት የሚሰጣቸው ከሆነ ብዙ ጊዜ ወደሚቀራረቡ ነገሮች ማሸጋሸግ ያስፈልጋል ማለት ነው። ቅድምም ብለናል፣ ልጆች ኦቲዝም ያለባቸው ልጆች ከዚህ ዓለም የሚያገኙት ይሄ ማነቃቂያ ወይ ደግሞ ስቲሙሌሽን በጣም ትንሽ ነው። ስለዚህ የራሳቸውን ስቲሙሌሽን ይፈጥራሉ ማለት ነው። ስለዚህ ማህበራዊ ተሳትፎ ስሜት አይሰጣቸውም፣ አሻንጉሊት ስሜት አይሰጣቸውም፣ የሆነ ነገር ስሜት አይሰጣቸውም። ስለዚህ እጃቸውን ሲያርገበግቡ ቅድም ያልናቸው ይሄ የሚደጋግሙና ትርጉም አልባ እንቅስቃሴዎች ያደርጋሉ ያላቸው አሉ አይደል? እነሱን ሲያደርጉ ድምፅም ሲያወጡ የሆነ አይነት እንቅስቃሴ ውስጥ ገብተው ሲያደርጉ ምንድነው ብዙ ጊዜ የሚያደርጉት ስሜት እንዲሰጣቸው ነው። ያ የሚነቃቁበት ልክ አንድ ልጅ በአሻንጉሊት ተጫውቶ ደስ እንደሚለው እነሱም እጃቸውን በማንቀሳቀስ አይናቸውን ባልተለመደ መልኩ በማንቀሳቀስ ወይ በመጮህ ያንን ስሜት ያገኙታል ማለት ነው። ስለዚህ ይሄ የሚሆን ከሆነ የበለጠ ማቀራረብ ነው። ለምሳሌ ጩኸቱን ካስቆምኩለት አሻንጉሊት እንደ መንጠቅ ነው የሚቆጠረው፣ ምክንያቱም የሚነቃቃበት መንገድ ነው። እጁን ማርገብገቡን ካስቆምኩለት እጁ ማርገብገቡ ለእሱ እንደ ማነቃቂያ ራሱን እንደሚያረጋጋበት መንገድ ነው። ስለዚህ እሱን ካስቆምኩት የሆነ ራሱን የሚቆጣጠርበት የሚያረጋጋበትን መንገድ እንደ መንጠቅ ነው የሚቆጠረው። ስለዚህ ወደሚቀራረቡ ነገሮች ማድረግ፣ ለምሳሌ እጁን እንዲህ የሚል ከሆነ ተቀባይነት ያለው የሚቀራረብ ነገር እንግዲህ ማጨብጨብ ነው። ስለዚህ ወደ ማጨብጨብ ልንቀይርለት እንችላለን።
ድምፅ እያወጣ ከሆነ ለምሳሌ የሚቀራረብና ተቀባይነት ያለው ነገር ፉጨት ሊሆን ይችላል። ወደ ፉጨት ልንቀየርለት እንችላለን ማለት ነው። ቆሻሻ እየበላ የሚያስቸግረን ከሆነ ብዙ ጊዜ ስሜት ስለሚሰጣቸው ነው። ይሄ አፋቸው ላይ ስሜት ሊሰጣቸው ይችላል። ስለዚህ ቆሻሻ የሚበላ ከሆነ ደግሞ ለምሳሌ ምን አይነት ስሜት ነው የሚሰጠው? ለምሳሌ ጥርሱ ላይ የሚሰጠው ጥንካሬ ነው፣ ሌላ ነገር ነው፣ ልስላሴ ነው፣ ምንድን ነው የሚለውን ካጣራም በኋላ ለዛ ነገር የሚቀራረብ ጤናማ የሆነ ለምሳሌ ጎማም ሊሆን ይችላል። ለምሳሌ ንጽህናው የተጠበቀ ማይፈረፈር እንትን አንገታቸው ላይ ልናስር እንችላለን፣ ይሄ ሴፍ በሆነ መልኩ። ስለዚህ ቆሻሻ ከበሉ ለኢንፌክሽን የሚጋለጡት ያ ንጹህ ነው፣ የታጠበ ነው፣ እሱን ስሜቱን ያገኙታል ማለት ነው። ወይ ደግሞ ጠንከር ያሉ ለጥርሳቸው ከሆነ የሚያደርጉት ያንን ነገር ጠንከር ያሉ ለምሳሌ አፕል ሊሆን ይችላል ሲበላ፣ ካሮት ሊሆን ይችላል፣ ወይ ድንችም ሊሆን ይችላል። ይሄ ጥሬውን እንዲነክሱት ዋና እነሱ ምንድን ነው ሊሰፉትም ይችላሉ፣ ግን ጥርሳቸው ላይ የሚሰጠው ስሜት የበለጠ ስቲሙሌሽን ስለሚሰጣቸው ማለት ነው። ስለዚህ እነኝን ማድረግ ይችላሉ ከሴንሰሪው ጋር እና እነኝህ ከአስቸጋሪ ባህሪ ጋር የሚሄዱ ነው። ሌሎቹ ግን ያው በሕክምና እርዳታ የሚደረጉ ነገሮች ነው የሚሆኑት ማለት ነው። መልካም። እስቲ አሁን እንግዲህ ለመጀመሪያ ጊዜ ሕክምና ቦታ ሄደው ልጃቸው ኦቲዝም አለበት ተብሎ እነዚህን ሁላ ነገሮች ሊያደርጉ ይችላሉ አሁን ስለነገርከን ማለት ነው። ግን ተጨማሪ አዲስ የልጃቸውን ዲያግኖስ ስላወቁ ሰዎች ማስተላለፍ የሚፈልገው መልእክት ወይም ምክር ካለ ከዚህ ውጭ ድሎች ምንድነው? መጀመሪያ የሚሆነው ምንድነው? ይሄ አክሰፕት ማድረግ ነው። ስለዚህ መጀመሪያ እሱ የሚጀምረው ከዛ ነው። ይሄ ዲያግኖሲሱ ኦቲዝም ነው፣ በቃ የልጄ ህመም ኦቲዝም ነው፣ እስቲል ግን ልጄ ነው፣ የማውቀው ልጄ ነው የሚለውን መቀበል ያስፈልጋል። ይሄ ለምን ይጠቅማቸዋል? በኋላ ላይ ላለው ለሚደረገው ህክምና በጣም አንደኛ ደረጃ ስቴፕ፣ በተለይ ለመጀመሪያ ጊዜ የልጃቸውን ህመም ለሰሙ እናቶች ወላጆች አንደኛ መቀበል ነው። ከዛ በደንብ ስለሱ እውቀት መሰብሰብ ነው። እውቀት የሚሰበሰበው እንግዲህ አስተማማኝ ከሆኑ የመረጃ ምንጮች መሆን አለበት። ቤዚካሊ ከሞስትሊ ደግሞ ከጤና ባለሙያ ማለት ነው። ይሄ መሆን ግዴታው ነው። ምክንያቱም አሁን የኦቲዝም ላይ የኢንፎርሜሽን እጥረት የለም። በጣም ከሚገባው በላይ እንትን ምንድን ነው የኦቲዝም ኢንፎርሜሽን አለ ከሚገባው በላይ። አብዛኞቹ ሊባሉ በሚችሉ በተለይ ይሄ ኢንፎርማል ከሆኑ ሚዲያዎች የሚገኙት በጣም የተሳሳቱ ወላጆችን የሚያሳስቱ አይነት በጣም ብዙ ናቸው ማለት ነው። ስለዚህ ከአስተማማኝ እንትን መረጃ ማግኘት አለባቸው። ይሄ በተለይ ኢንፎርሜሽን የተያዘ እና ቢታወቅ ብዬ የማስበው ከምግብ ጋር የተያዘ ነው። ስለዚህ ብዙ ጊዜ የስንዴ ዘር የደረሰበት እንዳደርሱ፣ የወተት ዘር የደረሰበት እንዳደርሱ ተብለው ሰዎች ወላጆች ብዙ ጊዜ እኛ ጋር ወረዲ ሲመጡ ለምሳሌ አቁመውት ነው የሚመጡት። ወተት አቁመዋል፣ የስንዴ ዘር አቁመዋል። የአንዳንዶቹ እንደውም ይባስ ብሎ ለምሳሌ የስጋ ዘር ራሱ የፍየል ስጋ ብቻ ብሉ፣ የአሳ ዘርም የአሳ አይነቶች አሉ አደለ? ልክ ይሄን ስፔሲፊክ ታይፕ ኦፍ አሳ ብቻ ብሉ፣ ነጭ ጤፍ እንዳበሉ፣ ጥቁር ጤፍ ብቻ ብሉ የሚባል በጣም ይሄ ምንድን ነው ግድብ የሚያደርግ አይነት ኢንፎርሜሽን ይሰማሉ። በተለይ ለመጀመሪያ ጊዜ ልጃቸው ኦቲዝም አለበት የተባሉ ሰዎች ማለት ነው። ይህንን በራሳቸውም ከሚዲያ ሰምተው ሊያደርጉት ይችላሉ፣ አንበው ሊያደርጉት ይችላሉ፣ ወይ ደግሞ አንዳንድ ባለሙያዎችም ብለዋቸው ሊያደርጉ ይችላሉ። ስለዚህ ይሄንን አሁን ባለው ስምምነት መሰረት እንደዚህ አይነት ነገሮችን መከልከል ተጨባጭ መረጃ የለውም። የተወሰነ ጥናቶች፣ የወላጆች ሪፖርቶች ልጄ ተሳክቶለታል፣ በተለይ ይሄ ከአይን ግንኙነትና ሬስትለስ ከመሆን ጋር ቅዥቅዥ ከማለት ጋር የተያዘ እሱ ለውጥ አምጥቷል ይላል። ምንድነው ጥናቶች ግን ያን ያህል አይደግፉትም ማለት ነው። ስለዚህ አሳማኝ ምክንያት ከሌላቸው በስተቀር ተጠንቶ ለምሳሌ የሆድ ችግር ለምሳሌ የሆድ ድርቀት፣ ማስቀመጥ፣ የሆድ ህመም ከዛ ደግሞ በጥናት እንደዚህ ኢንዛይሞቹ ተለይተው ከሆነና ችግር ካለ እነኚህ የወተት ዘሮችንና የስንዴ ዘሮችን መቀነስ ሊቻል ይችላል። ነገር ግን በእኛ ሀገር ሁኔታ ሁሉንም ለምሳሌ የመጣውን ኦቲዝም ያለበት ሰው በሙላ ደግሞ ኦቲዝም ያለበት ልጅ ያላቸው ወላጆች በሙላ ስንዴ እንዳይበሉ ወተት ማለት አንችልም።
መሞከር እንኳን ከፈለጉ አንድ ምግብ በአንዴ ቢሞክሩ የተሻለ ነው የሚሆነው። ለምሳሌ ወተት ከሆነ ወተትን አንዴ መሞከር ይችላሉ። ለ1 ወር ሞክረውት ምንም አይነት ያን ያህል ለውጥ ካልመጣ ከዛ ጋር አይገናኝም ማለት ነው። ስለዚህ መልሰው ወተቱን ይጀምራሉ። ስንዴውን ለብቻ ይሞክሩትና እሱንም እንደዛው ያን ያህል ለውጥ ካልመጣ መልሰው ይጀምራሉ ማለት ነው። ምክንያቱም ከመንቀዥቀዥ በላይ የሚያሰጋን ኦቲዝም ያለባቸው ልጆች ላይ የምግብ እጥረት ነው። ስለዚህ ብዙ ጊዜ ለካልሲየም፣ ለቫይታሚን ዲ፣ ለቫይታሚን ቢ12፣ ለፎሌት ዴፊሸንሲ በጣም የተጋለጡ ናቸው። ስለዚህ መተኪያ በሌለበት ሁኔታ እነኚህ ምግቦች ባስወገድን ጊዜ ልጁ ለምግብ እጥረት ሊጋለጥ ይችላል። ከዛ ደግሞ የምግብ ውስንነት ያላቸው በጣም ብዙ ልጆች ናቸው ያሉት ቅድም ባልኳችሁም። ስለዚህ በተለይ የምግብ ውስንነት ላለበት ልጅ ስንዴን ማቆም፣ ወተትን ማቆም እንደ ቅድሚያ መታየት የለበትም። ብዙ አማራጮች የሚመገብ ልጅ ላይ ሊሞከር ይችላል በወላጆች ምርጫ። ነገር ግን አንድ ምግብ ብቻ የሚበላ ልጅ ላይ እነኝን እኛ ሀገር ውስጥ በተለይ አሁን ወተት ነው አይደል አብዛኛው ሕፃን ልጅ እንደው አፎርደብል የሆነ የፕሮቲን ምንጭ የካልሲየም ምንጭ የምንለው እሱን እንትን ብለን መተኪያ ለምሳሌ የወተትን ይዘት የያዘ ሌላ የምንተካው ለልጆቹ ሴፍ የሆነ ነገር ከሌለ ትንሽ አስቸጋሪ ነው። ስለዚህ ይሄ ሌላ ማድረግ ያለባቸው ከምግብ ጋር የተያያዙ ነገሮችን በጣም ይሄ በባለሙያ ድጋፍ ማድረግ አለባቸው። የመጨረሻው የሚሆነው ምንድን ነው? ይሄ ሕክምናውን በተመለከተ ትንሽ የሚቸግራቸው ምንድን ነው? የፎከስ ችግር ነው። አሁን አብዛኞቹ ወላጆች ይመጡና ኦቲዝም አለ ይባላሉ። ስለዚህ ሁሌ የሆነ ያልሸፈኑት ከቨር ያላረጉት የሆነ ይሄ ልጃቸውን ኪውር የሚያደርግ የሚያድን የሆነ እንትን እንዳለ ነው የሚያስቡት። ስለዚህ የሆነ ቦታ ሕክምና ጀምረው አይጨርሱትም። ስለዚህ ይሄዳሉ ሌላ ቦታ። ስለዚህ አንዳንዴ ከክትትሉ ላይ ይጠፋሉ። ከዛ መጨረሻ ላይ ወይ ልጁ ኃይለኛ ሲሆን ወይ ትምህርት ቤት መረጃ አምጡ ሲባሉ ወይ የሆነ ድርጅት እኔ ያስተምርላችኋለሁ ሲላቸው ነው የሚመጡት። ስለዚህ መሆን ያለበት ምንድን ነው? ሕክምናው በቃ ይታወቃል። ባህሪ ላይ ያተኮረ ሕክምና ነው። ወጥ የሆነ ሕክምና ይፈልጋል። ስለዚህ ይሄ የትም ብንሄድ አሜሪካም ምንም ይሄ ደህና እንደው ሴቲንግ አላቸው የሚባልበትን ብንሄድ ባህሪ አይነት ሕክምናው ስለዚህ ተረጋግቶ ያሉትን በአገሪቷ ልታቀርብ የምትችለውን የሕክምና መንገዶች በሙላ መጠቀም ያስፈልጋል። ሀሳብ ብትንትን ማለት አዲስ ወላጆች ብዙ ጊዜ የሚቸግራቸው ነገር ሀሳባቸው ብትንትን ይላልና በተለይ ይሄ ድርጅት ከተባለ ምንም ሳይጠይቁ ድርጅቱ ምንድን ነው የሚያደርግላችሁ የሚባለውን እንኳን ሳያውቁ ሄደው በወረቀት እንትን ብለው ለድርጅት ቀኑን ሙሉ እዛ ዋለው ምንም ለውጥ ሳይመጣ ልጁም እድሜው ሄዶ መጨረሻ እንትን ይላል ማለት ነው። ስለዚህ ይሄኛውንም ጥንቃቄ ማድረግ አለባቸው። ፎከስድ ሆነው አንድ ቦታ ተረጋግተው በባለሙያ እገዛ ትሪትመንቱን መከታተል ያስፈልጋል ማለት ነው። እስካሁን ቤት ውስጥ ማድረግ ያለብንን አወራን አይደል? እንደ ወላጅ ወስድ ነው ሐኪም ቤት የሚመጣው ምንድን ነው የምናደርግላቸው ነገር? ሕክምና ምን ይመስላል? በተከታታይ ይመጣሉ። አሁን ስታነሳው ነበር አይደል? ክትትል ይኖራል፣ ፎሎ አፕ ይኖራል። ስለዚህ ምንድን ነው የምንሰጣቸው ከኛ ወይም ከሕክምና ተቋም የሚያገኙት ምን ያገኛል? እንግዲህ የባህሪያ ሕክምና ነው። የባህሪያ ሕክምናው ምን ሊጨምር ይችላል? የንግግር ሕክምና ንግግሯን ብቻ መዞ ማለት ነው። ስለዚህ የንግግር ሕክምናው ብዙ ጊዜ ይሄ ቮካብለሪ ማስተማር ምናምን ሳይሆን ሞር ፋንክሽናል ኮሚኒኬሽን ነው። ስለዚህ ቃላት ቢያውቁም የመግባባት ህመም ነው ኦቲዝም፣ የቋንቋ ህመም አይደለም። ስለዚህ ቃላት ማወቅ ብቻ በቂ አይደለም። ስለዚህ ቃላቱን የት ነው የምጠቀመው? እንዴት ነው የምጠቀመው? ለምሳሌ መናገር የሚችል ልጅ አንደኛው ስም ማን ነው ሲባል ስሙን ነው የሚነግረኝ መንገር ያለበት እንጂ ስም ማን ነው ሲል ስም ማን ነው እንዲለኝ አይደለም። ግልጽ ነው። ኢኮላሊያ ኢኮፕራክሲያ የምንለው ማለት ነው። ስለዚህ ፋንክሽናል ኮሚኒኬሽን ነው የምናስተምራቸው። ስፒች ላይ ሲሆን እንደዛ ይሆናል ማለት ነው። ይሄ በስፒች ባለሙያ ብቻ መሰጠት ያለበት ነው። በዚህ ላይ መንግስት ላይሰንስ ያደረገው ሰው በቃ ስፒች ላይ ኤክስፐርቲዙ ያለው ሰው ስፒች ቴራፒ ይሰጣል ማለት ነው። በእኛ ጋር ሲመጣ ብሄቪራል ቴራፒ የምንሰጠው ይሄ አፕላይድ ብሄቪራል አናላይሲስ የሚባል የራሱ የሆኑ ፕሪንሲፕሎች ያሉት ሕክምና አለ። ስለዚህ እሱን በተለይ ኮሚኒኬሽን ላይ መግባቦት ላይ በጣም ፎከስ አድርጎ
ይሰጣል አንድ። ከዛ ሲቀጥል ደግሞ የዕለት ተዕለት ክህሎቶች የምንላቸው አለ አይደል? በራስ መልበስ፣ በራስ እንትን መመገብ፣ ከዛ ሲቀጥል ደግሞ ይሄ ቶይሌት ትሬኒንግ እነሱንም የሚጨምር ይሄ አዳፕቲቭ ስኪል የምንላቸው ላይ እነሱ ላይ ያተኮረ ይሆናል ማለት ነው። ሌላኛው ትምህርት ሲገቡ ደግሞ ለትምህርት እድሜያቸው ከደረሰ ከትምህርት ጋር የተያዘ አካዳሚክ ሰፖርት በቢሄቪራል ኢንተርቬንሽን ምን ምን ነገሮችን ፕራክቲስ ማድረግ አለባቸው የሚለውን ያያሉ ማለት ነው። ስለዚህ ስፒች ይሄኛው ቢሄቪራል ኢንተርቬንሽን፣ ሌላኛው ትንሽ እንትን ሲሉ ይሄ ኦኩፔሽናል ቴራፒ የሚባል አለ። እሱ ህጻናቶች ከሆኑ የሚያተኩረው ሴንሰሪ ኢንተግሬሽን ነው። ቅድም ነካክተነዋል በተዘዋዋሪ። ስለዚህ የሴንሰሪ ነው በቃ ኦቲዝምን ከተረዳን እንደው ተረዱት ከተባለ የሴንሰሪ ህመም ብንለው ይቀላል ይመስለኛል። ስለዚህ ሴንሰሪያቸው እንዴት ነው ቶለሬት ማድረግ የሚችሉት፣ እንዴት ነው አዋህደው መሄድ የሚችሉት፣ ሴንሲቲቭ ከሆኑ ለስ ሴንሲቲቭም ከሆኑ የሴንሰሪ ኢንተግሬሽን ህክምና ይሰጣቸዋል ማለት ነው። እነኚህ እንግዲህ በባህሪ ህክምና ደረጃ ያሉ የምንላቸው ነው። እንደ አስፈላጊነቱ ለምሳሌ ችግሮች ካለባቸው የመቆም ችግር፣ እጅ የመጠቀም ችግር ካለባቸው ደግሞ በፊዚዮቴራፒስትም እነኚህ ፋይን እና ግሮስ ሞተር ስኪሎችን እንዲያዳብሩ ሊደረጉ ይችላሉ ማለት ነው። ከዚህ ውጭ ያለው የመድኃኒት ህክምና ነው ማለት ነው። የመድኃኒት ህክምናው ኦቲዝም ምን ኪውር የሚያደርግ ነገር አይደለም። ኦቲዝም ህይወትን ሙሉ የሚዘልቅ ህመም ነው። ጨርሶ ማጥፋት የሚቻል ጨርሶ መዳን የሚችል ሳይሆን አንጻራዊ መሻሻል የሚያሳይ ህመም ነው። ስለዚህ መድኃኒቶቹ ተጓዳኝ ለሆኑ ችግሮች ነው። ስለዚህ በአብዛኛው ለምሳሌ ከፍተኛ የሆነ ራስን የመጉዳት፣ ከፍተኛ የሆነ ብስጭት፣ ከፍተኛ የሆነ ሰዎችን የመማታት ካለ ለነኚህ ተብሎ በጣም አፕሮቭድ ኤፍዲ አፕሮቭድ የሆኑ 2 መድኃኒቶች አሉ። አንደኛው እኛ ሀገር በሰፊው የሚገኝ ነው። ሁለተኛውም እየመጣ ያለ ነው። ስለዚህ በአብዛኛው ከ6 ዓመት በላይ ላሉ ልጆች ምናዘው እነኚህ ምልክቶች ካሉ፣ ራሱን በጣም የሚጎዳ ከሆነ፣ በጣም ነጭናጫ ከሚገባው በላይ በየቀኑ የዕለት ተዕለት እንቅስቃሴውን ኢንተርፌር ሊያደርግ በሚችሉ መልኩ እንደዛ የሚያደርግ ከሆነ እና ኃይለኝነት ካለው እነሱ ይታዘዛሉ። ለኦቲዝሙ ሳይሆን ለእነኚህ ምልክቶች ብቻ ነው የሚያገለግሉት እነኚህ መድኃኒቶች ማለት ነው። ስለዚህ እሱን እናደርጋለን። ሁለተኛው ተጨማሪ ህመሞች ካላቸው ለምሳሌ ዲፕሬሽን ሊኖራቸው ይችላል። በተለይ ይሄ 10ዎቹ ዕድሜ ክልል ውስጥ ሲገቡ ይገባቸዋል። ከሌሎች ልጆች ለየት ያሉ እንደሆኑ ምናምን ስለሚገባቸው ብዙ ጊዜ ዲፕሬሽን ውስጥ የመግባት አንዛይቲ ውስጥ የመግባት አለ። ስለዚህ ለዲፕሬሽንና ለአንዛይቲ የሚያገለግሉ መድኃኒቶች ይሰጣቸዋል። ስለዚህ አሁንም ታርጌት የሚያደርገው ተጓዳኝ ችግሩን አንዛይቲውንና ከመጠን ያለፈ ጭንቀቱን ነው፣ ድባቴውና ጭንቀቱን ነው ይሆናል ማለት ነው። ሌላው ኤዲኤችዲ የሚባለው ህመም ካለ ለኤዲኤችዲ መድኃኒት ያለው ህመም ስለሆነ ብዙ ጊዜ አብረው ሊኖርም ስለሚችል ለሱ ደግሞ የራሱን ስቲሙላንቶች አሉ፣ እነሱ መድኃኒቶች ይታዘዛል ማለት ነው። ተጨማሪ ያሉት ይሄ አሁን ብዙ ጊዜ የሚጠይቁት ወላጆች ቫይታሚን ልስጠው ወይ ኦሜጋ 3 ልስጠው ወይ የተለያዩ መድኃኒቶችም ገዝተውም ከውጭ አስመጥተውም ያሳዩናል። እነሱ እንደ ሰፕሊመንት ሊያገለግሉ ይችላሉ እንጂ ኦቲዝሙን አያክሙትም። የተወሰኑትም ገና ጥናት በጣም ትሬስ የሆነ ጥናት ያለባቸው ናቸው እና ደግሞ የተወሰነ መረጋገጥ አለበት። ብዙ ጊዜ ይሄ ፎሊኒክ አሁን በተለይ እኛ ክሊኒክ የሚመጡ ሰዎች የሚሉት ፎሊኒክ አሲድ የሚባል አለ። ይሄ ቢናይን ማለት ነው፣ ቫይታሚን ቢናይን ነው። ስለዚህ እሱ ምንድነው ብዙ ጊዜ ይሄ ሴሬብራል ፎሌት ዴፊሸንሲ አንደኛው አስተዋጽኦ ያደርጋል ተብሎ ይታሰባል ኦቲዝም ላይ እና እሱን ቢወስዱ ትንሽ ያሻሽልላቸዋል ተብሎ ይታሰባል። ግን ዴፊሸንሲው መረጋገጥ መቻል አለበት መጀመሪያ። እሱን ከመስጠታቸው እጥረቱ አለው የሚለውን ነገር ያው ኢንዳይሬክትሊም ቢሆን ይሄ ቢያንስ አንቲቦዲውን ሜዥር በማድረግ እጥረቱን ማረጋገጥ ያስፈልጋል። እሱ ካለ እሱን ምናልባት ማዘዝ ሊቻል ይችላል ነው። ከዛ ውጭ ግን ያሉት ይሄ የተለያዩ ሰፕሊመንቶች ምንላቸው ይሄ እነሱ ላይ ብቻ ጥገኛ ሆነን በቃ እሱ ያድነዋል ብለን ቁጭ ምንለ አይደለም። ማንኛውም ጤነኛ ልጅ እንደሚጠቅሙት ይጠቅመዋል። እጥረት ከሌለ ብዙ ጊዜ እነኚህ ሰፕሊመንቶች ምንም ለውጥ አያመጡ ማለት። ስለዚህ እጥረት ኮንፊርም ካልተደረገ ብዙ ጊዜ እንትን አያረጉም ማለት ነው። ስለዚህ እነኚህን ሁላ ሰባስበን ነው እንግዲህ ህክምና የምንሰጣቸው። ህክምናውም ሲሰጥ ብዙ ባለሙያዎች መሳተፍ ይኖርባቸዋል ማለት ነው። ስለዚህ የህፃናት ህክምና የህፃናት ሐኪም፣
የሳይካትሪስት፣ የአእምሮ ሐኪም፣ ፊዚዮቴራፒስት፣ የንግግር ባለሙያ፣ ኒውሮሎጂስት እነኚህ ሁላ ከዛ ደግሞ ከፍ ሲልም ትምህርት ቤቶችም እንደዛው። ምክንያቱም ልጆች አብዛኛውን ታይም የሚያሳልፉት ትምህርት ቤት ስለሆነ በእኛ ሀገር እንኳን እስከ 9 ሰዓት ያሳልፋሉ። ስለዚህ ትምህርት ቤትም ልክ ቅድም ያልናቸውን ቤት ውስጥ የሚደረጉ የሴንሰሪ አሬንጅመንቶችን አሬንጅ ሊያደርጉላቸው ይገባል ማለት ነው። ስለዚህ ሁሉም ከተሳተፈ አይ ቲንክ ኢምፕሩቭመንት የመኖር ይኖራል። ግን ግራጁዋል መሆኑን መርሳት አያስፈልግም። በአንዴ በሳምንት ውስጥ በወር ውስጥ ለውጥ አይመጣ። ሁሌ የሆነ የሚስተካከል የሚሻሻል ድጋፍ የሚያስፈልገው ነገር ይኖራቸዋል ኦቲዝም ያለባቸው ልጆች ማለት ነው። ስለዚህ ዶክተር በጣም እናመሰግናለን። እዚህ ድረስ መጥተህ ስለ ኦቲዝም ይህን የመሰለ እውቀት ስላጋራን እጅግ በጣም እናመሰግናለን ማለት ትፈልጋለሁ። እንግዲህ ውድ ተመልካቾቻችን የዛሬው ፕሮግራማችን ይመስል ነበረ። ሰብስክራይብ፣ ሼር፣ ኮመንት እና ላይክ ማድረግ አትርሱ። በሚቀጥለው በተመሳሳይ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።